Hello and welcome everybody. How y'all doing? This is Bright English and it's me, your teacher, Haney. How y'all doing? That's not you. So, part 2 መተናል ዛሬ የምንማረው ሁለተኛ ፓርት የሆነው ከቴንሶች ውስጥ present continuous tense ምንድነው፣ መቼ እንጠቀመዋለን፣ እንዴት እንጠቀመዋለን የሚለውን እንትን አድርገን የምናይበት ክላሳችን ነው የሚሆነው። Stay with me. Alright, so last time ላይ simple present tense አይተን ነበር አይደለ? simple present tense የምንጠቀመው ምንድነው ብዬ ነገርኳችሁ። When you're talking about something that you do it in every day, not only every day ላይሆን ይችላል፣ ግን ደጋግማችሁ የምታደርጓቸው ነገሮችን ወይ ደግሞ በቋሚነት ያሉ ነገሮችን ወይም ደግሞ ፋክቶችን እውነቶችን ለመናገር ስትፈልጉ የምትጠቀሙት የቴንስ አይነት ነው። ሲምፕል ፕሬዘንት ቴንስን ነግራችሁ ነበር ማለት ነው። ሶ ዛሬ ደግሞ ፕሬዘንት ኮንቲኒየስ ቴንስ ምንድነው? ፕሬዘንት ኮንቲኒየስ ቴንስ በጣም ቀላል ነው፣ ግን ሁሌም የምንጠቀመው ቴንስ ስለሆነ በትክክል ይሄን ማውራት ይኖርባችኋል እንግሊዘኛችሁ ጥሩ እንዲሆን ከፈለጋችሁ ማለት ነው። ሶ ፕሬዘንት ኮንቲኒየስ ቴንስ በቀላሉ ይችን ያዙልኝ። አንብቡልኝ እስኪ ይቺ እየ አዎ ምን ማለት ነው? አደረግኩ ነው። በቃ ተፈጠረ ነው ለማለት ስትፈልጉ የምትጠቀሙበት የቴንስ አይነት ምን ተብሎ ይጠራል? ፕሬዘንት ኮንቲኒየስ ቴንስ ብለን እንጠራዋለን ማለት ነው። ለምሳሌ እየተጫወትኩ ነው፣ እየሮጥኩ ነው፣ እየመጣው ነው፣ እየበላው ነው፣ እያጠናው ነው፣ እየሰራው ነው፣ ኤቭሪቲንግ አሁን ላይ እያደረጋችሁ ያለውን ነገር ለመናገር ስትፈልጉ የምትጠቀሙት የቴንስ አይነት ምን ይባላል? ፕሬዘንት ኮንቲኒየስ ቴንስ ብለን እንጠራዋለን ማለት ነው። ስለዚህ ፕሬዘንት ኮንቲኒየስ ቴንስን ስትጠቀሙ ምንድነው ማድረግ ያለባችሁ? ሩሉ ምንድነው ወይ ደግሞ ህጉ ምንድነው የሚለው እንገራችሁ። ፕሬዘንት ኮንቲኒየስ ቴንስን ለመግለጽ ስትፈልጉ አንድ ማስተዋል ያለባችሁ ነገር ያ ነገር አሁን ላይ ካረንትሊ እየተከናወነ ነው ወይ ብላችሁ ትጠቀማላችሁ ማለት ነው። ይሄን ካወቃችሁ የምትጠቀሙት የቴንስ አይነት ምን መሆን አለበት? ፕሬዘንት ኮንቲኒየስ ቴንስ መሆን አለበት ማለት ነው። ያ ከሆነ ደግሞ ፎርሙላው ስትራክቸሩ ምን ይመስላል? ሳብጀክት verb to be verb ing አለቀ። alright ግን እዚህ ጋር verb to be የምትለዋን ነገር በተንተን አድርገን እንመልከታለን። verb to be የምንላት is am are ከሶስቱ ውጪ መጠቀም አንችልም። ሶስቱን ብቻ እንጠቀማቸዋለን ማለት ነው። ምንን? am is are good so am የሚለውን ለመቼ ነው የምንጠቀመው? I am ስንል ማለት ነው። whereas is ደግሞ የምንጠቀመው she is he is it is ወይም ነጠላ ስሞች ለምሳሌ ሄኖክ is እያለን ስናወራ የምንጠቀምበት ይሆናል ማለት ነው። are ደግሞ የምንጠቀመው we are you are they are ወይም ፕሉራል ስሞች ወይ ደግሞ ሁለት ስሞች አንድ ላይ ቢመጡ ለምሳሌ ቅዱስ and ሄኖክ are ብለን እንቀጥላለን ማለት ነው። ከዛም ቨርባችን ላይ ወይ ደግሞ ድርጊታችን ላይ ምን እናደርጋለን? ing እናስቀምጣለን ማለት ነው። for example አሁን እኔ ምን እያደረኩ ነው? እያስተማርኩ ነው አይደለ? I am teaching እላለሁ። I am teaching። ለምሳሌ እናንተ እያስተማራችሁ ቢሆን ምን እላለሁ? You are teaching. Understand? እሷ እያስተማረች ቢሆን she is teaching። እሱ እያስተማረ ቢሆን he is teaching። እነሱ እያስተማሩ ነው ለማለት ብፈልግ they are teaching እያልኩ በቀላሉ መግለጽ እችላለሁ ማለት ነው። for example እናንተ አሁን ምን እያደረጋችሁ ነው? ቪዲዮውን እያያችሁ ነው አይደለ? ስለዚህ ምን ትላላችሁ ማለት ነው? I am watching a video ብላችሁ ትገልጻላችሁ። I am watching a video። ቪዲዮውን ምን እያየው ነው እያላችሁ እየተናገራችሁ ነው ማለት ነው። ግን ይሄ አሁን ላይ እያከናወናችሁ ያለው ነገር በፖዚቲቭ ለመናገር ስትፈልጉ የምትጠቀሙበት ይሆናል ማለት ነው። ኔጌቲቭ ማድረግ ብትፈልጉ፣ አፍራሽ ማድረግ ብትፈልጉ ግን ለምሳሌ እኔ አሁን እየተማርኩ አይደለም አይደለ? እየተማርኩ አይደለም ለማለት ከፈለኩ ምን ላለው? I am not learning። I am not learning እየተማርኩ አይደለም ላለው። እሷ እየተማረች አይደለም ማለት ብፈልግ she is not learning። they are not learning እነሱ እየተማሩ አይደለም እያልኩ ነው ማለት ነው። ኦር ለምሳሌ እሷ እየመጣች አይደለም she is not coming። they are not coming እያልኩ ኔጌቲቭ ማድረግ ይችላል ማለት ነው። በቀላሉ ምንድነው የምናደርገው? verb to be ቀጥሎ not የምትለዋን ማስቀመጥ እንችላለን ማለት ነው። good ስለዚህ አሁን ሁለት ነገሮችን አየን፣ በፖዚቲቭ በኔጌቲቭ ሲሆን ነው። አሁን ደግሞ በኩዌስችን ማድረግ ብንፈልግስ፣ ጥያቄ ማድረግ ብንፈልግስ፣ ለምሳሌ እሷ እየመጣች ነው እንዴ ብላችሁ መጠየቅ ብትፈልጉ እንዴት ጠይቁኛላችሁ? እስኪ ሞክሩልኝ። እሷ እየመጣች ነው እንዴ ብላችሁ ጠይቁኝ እስኪ። good በቀላል እንድትረዱት አንድ ነገር ላሳያችሁ። ለምሳሌ በአረፍተ ነገር ኖርማል she is coming ካልኩኝ እሷ እየመጣች ነው ነው። እሷ እየመጣች ነው እንዴ ብዬ ጥያቄ ማድረግ ብፈልግ ምንድነው የማደርገው? የኢዝ እና የሺ ቦታ ማቀየር ማለት ነው። ስለዚህ ምን እላለሁ? is she coming? is she coming? እየመጣች ነው። good ለምሳሌ እነሱ እያጠኑ ነው እንዴ ብለን መጠየቅ ብንፈልግ
መጀመሪያ ኖርማል አረፍተ ነገሩን ብንሰራው they are studying እነሱ እያጠኑ ነው አልኩኝ። ጥያቄ ማድረግ ስፈልግ ምን አደርጋለሁ? ቦታ ቀያየርና are they studying ብዬ question mark ማስቀመጥ ብቻ ይሆናል ማለት ነው። ስለዚህ ጥያቄ ማድረግ ስትፈልጉ verb ሲቢዎችን ማለትም am is are ከፊት አምጡና ከዛን የምትጠይቁትን አካል ታስቀምጣላችሁ ማለት ነው። ለምሳሌ ሄኖክ እያስተማረ ነው እንዴ በሉኝ እስኪ። good ስለዚህ መጀመሪያ ምንድነው ታስቀምጡት? is ሄኖክ teaching ሄኖክ እያስተማረ ነው እንዴ ብላችሁ መጠየቅ ትችላላችሁ ማለት ነው። always ጥያቄ ማድረግ ስትፈልጉ እንዳትረሱ ምን ከፊት verb to be ይመጣል ማለት ነው። ብዙ ተማሪዎች ምን ይሉኛል? ጥያቄ አድርጉልኝ ስላቸው ቶናቸውን ብቻ ቀይረው ለምሳሌ እሷ እየመጣች ነው እንዴ ብላችሁ ጠይቁኝ። እሺ coming ከማለት ይልቅ ምን ይሉኛል? she is coming ብለው ይጠይቁኛል። ድምጻችሁ ላይ አማርኛ ድምጻችን ቶኔሽናችን ላይ ነው የምናሳክለው አይደል? ጥያቄ ስናደርግ በእንግሊዝኛ ሲሆን ቦታቸውን በማቀየር ጥያቄ ማድረግ እንችላለን ማለት ነው። understood very nice so አሁን እዚህ ጋር ሩሎችን ልንገራችሁ። የመጀመሪያው ሩል ራይቲንግ ላይ በተለይ በምትመጡበት ጊዜ ቨርብ ላይ አይንጂ እንጨምራለን ብለናል አይደለ? አይንጂ ስጨምሩ ቨርባችን መጨረሻው ኢ ከሆነ ኢን አጥፍተን ነው አይንጂ የምናደርገው። ለምሳሌ make I am making ብል ስጽፍ ምንድነው የምናደርገው? ኢን አጥፋና አይንጂ ጨምራለሁ ማለት ነው። writing I am writing ስል ስጽፍ ምንድነው የምናደርገው? መጨረሻ ላይ የራይት ስፔሊንጓ ያለቻት ኢን አጥፋና አይንጂ አስቀምጣለሁ ማለት ነው። አንደርስታንድ? አንድ ይሄንን ያዙ። ሁለተኛ ሩል ደግሞ CVC የሚባል ሩል አለ። CVC ምን ማለት ነው? C ማለት ኮንሶናንት ማለት ነው። V ማለት ቫወል ማለት ነው። C አሁን ድጋሚ ኮንሶናንት ይሆናል ማለት። ስለዚህ የአንድ የቨርባችን መጨረሻው ከመጨረሻው ነው የምንቆጥረው። እሺ ኮንሶናንት ቫወል ኮንሶናንት በሚመጣበት ጊዜ አይንጂ ከማስገባታችን በፊት የመጨረሻውን ፊደል ደብል እናደርገዋለን። ፎር ኤግዛምፕል run የሚለውን ነው መሮጥ። እየሮጥኩ ነው ለማለት ብፈልግ I am running ብዬ ስጽፍ መጨረሻ ላይ ደብል ኤን ይኖረዋል። ለምን ካላችሁኝ ራንን ስንመለከተው R U N ነው አይደለ? ኤን ምንድነው? ኮንሶናንት U ቫወል R ኮንሶናንት ስለሚመጣ ማለት ነው። ስለዚህ መጨረሻ ሁሌም CVC በሚመጣበት ጊዜ የላስት ሌተር ምን መሆን መቻል አለበት? ደብል ተደርጎ መጻፍ ይኖርበታል ማለት ነው። ለምሳሌ ሌላ ኤግዛምፕል swim I am swimming ስል ምንድን አደረኩ? ደብል አደረኩ ማለት ነው። ይችን ሩል ያዙልኝ። ነገር ግን ከሁሉም ሩሎች ደግሞ መርሳት የሌለባችሁና ውስጣችሁ ማስቀመጥ ያለባችሁ when you're talking about ስለ present continuous tense ይሄኛው ነው። ስቴት ቨርቦችን በፕሬዘንት ኮንቲኒየስ መግለጽ አንችልም ወይ ደግሞ መጠቀም አንችልም። what are state verbs? state verbs የሚባሉት እነማን ናቸው? good so state verbs የምንላቸው ስሜትን የሚገልጹልን የቨርብ አይነቶች ናቸው። ስሜትን የሚገልጹልን የቨርብ አይነቶች ማን ናቸው እነሱ? ለምሳሌ ፍቅር love like hate መጥላት ምንላቸው ነገሮች። understand I am understanding you አይባልም፣ ትክክል አይደለም ማለት ነው። ስለዚህ always እነዚህ ስሜትን የሚገልጹልን በተግባር ልናያቸው የማንችላቸው ነገሮች ሁሉ ing ፎርም አንጠቀምባቸውም ማለት ነው። I am loving her አንልም። this incorrect የሆኑ ነገሮች ናቸው ማለት ነው። ይሄ ነገር ልብ በሉልኝ በደንብ። ሌላው ግን it's very simple በየቀኑ የምንጠቀምባቸው ናቸው። present continuous አንድ የመጨረሻ የምነግራችሁ በብዛት የምንጠቀመው አሁን ላይ እየተደረገ ያለ ነገር ቢሆንም በተጨማሪነት ደግሞ ምን የሚለው ለመግለጽ እንጠቀመዋለን። ጊዜያዊ የሆኑ ነገሮችን ለመግለጽ ሰሞኑን እያረጋችኋቸው ያሉ ነገሮችን ለመግለጽ ስትፈልጉ verb ing መጠቀም ወይ ደግሞ present continuous መጠቀም ትችላላችሁ። for example I am living with my cousins this week ካልኩኝ በቃ ይሄን ሰሞን ከከዝኔ ጋር ምን እየኖርኩ ነው እያልኩ እየተናገርኩ ነው ያለሁት ማለት ነው። ስለዚህ አንድ በቋሚ በጊዜያዊነት የምናረጋቸው ነገሮች ለመግለጽ፣ ሁለተኛና ዋንኛው ግን አሁን ላይ በቃ እያወራን ባለንበት ነገር ላይ እያደረግን ያለውን ነገር ለመናገር ስንፈልግ ምን እንጠቀማለን? ስለ present continuous tense ህግ ተጠቅመን መግለጽ እንችላለን ማለት ነው። hopefully it's very short I know አጭር እንደሆነ ቪዲዮ አውቃለሁ፣ ነገር ግን ግልጽ እንደሚላችሁ ተስፋ አደርጋለሁ ማለት ነው። ነገር ግን ይህን present continuous tense ተረድተናል ብላችሁ የምታስቡ ከሆነ ከዚህ ቪዲዮ መጨረሻ ላይ የማስቀምጥላችሁ ጥያቄዎችን በደንብ ስሯቸው። 15 ጥያቄዎችን አስቀምጥላችኋለሁ። እነዛን 15 ጥያቄዎችን በደንብ ከተረዳችኋቸው በኋላ ትክክለኛ መልስ ማግኘት አለማግኘታቸውን ቼክ ለማድረግ ከፈለጋችሁ የብራይት እንግሊሽ የቴሌግራም ቻናል ላይ መልሳችሁን ስለማስቀምጥላችሁ በዚህ ስም ሰርች ብታረጓቸው ወይ ደግሞ ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። ያ ሊንክ ነክታችሁ ትክክለኛውን መልስ ማግኘት ትችላላችሁ ማለት ነው። እንግሊዝኛን በአካልም በኦንላይን መማር ከፈለጋችሁ እንዲሁም ደግሞ የስፒኪንግ ችግር ካለባችሁ እንግሊዝኛ እየተረዳችሁ ማውራት የሚያቅታችሁ ከሆነ ወይም ደግሞ
ጭራሽ ከመጀመሪያው ነው መጀመር የምፈልገው የምትሉ ከሆነ የተለያዩ 2 አይነት ኮርሶችን አዘጋጅተንላችኋል። የስፒኪንግም አለ፣ ሙሉ የእንግሊዝኛ መማር የምትፈልጉም አለ። እታች በምታገኟቸው ስልክ ቁጥሮች ኮንታክት ታደርጉን ትችላላችሁ። ቴንክ ፎር ዋቺንግ ባይ እንግሊሽ ባይ